ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ልዩ የወጣቶች እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። የዛሬ እንግዳዬ የሃሎት አማኑኤል ቤተክርስቲያን የወጣቶች ፓስተር የሆነው ወንድም ክብብ ነው። መክብዬ ስለመጣ በጣም አመሰግናለሁ። ቴንኪው በጣም ስለራስህና ስለ አገልግሎትህ ለተመልካቾቻችን አስተዋውቅልንና ወደ ቆይታችን እናልፋለን። እሺ ስሜ መክብብ እባላለሁ። በሃሎት አማኑኤል ህብረት ቤተክርስቲያን የወጣቶች አገልጋይ ነኝ። ያው የትውልድ መምሪያ አስተባባሪ ነኝ። ባለትዳር ቅርብ ጊዜ ያገባ ካንደሳለ ካንጌታ ረዳ ትዳር እንዴት ነው? ቆንጆ ነው እግዚአብሔር ይመስገን። በጣም አሪፍ። ስለዚህ ወደ ቆይታችን ማለፍ እንችላለን። እንግዲህ በሃሎት አማኑኤል ቤተክርስቲያን እንደሚታወቀው በጣም ወጣትን በመያዝ የምትታወቅ ቸርች ናት። በብዛትም ወጣቶች የሚገኙባት ቤተክርስቲያን ናትና እናንተ ጋር ያለው የወጣት እንቅስቃሴ ምን ይመስላል? እናንተ ጋር ያለውን ተሞክሮ ሼር ብታደርገን። እሺ ያ በሃሎት አማኑኤል ህብረት ቤተክርስቲያን በዛ ያለ ቁጥር ምዕመን ካላት የኢትዮጵያ ቤተክርስቲያን መካከል አንዷ ናት። ሪሰንትሊ ከ6000 በላይ አባላት ሬጂስተርድ የሆኑ አባላት ያሉባት ናት። በዛ ውስጥ እንግዲህ እንደ ኢትዮጵያ ደግሞ የህዝብ ቁጥር ብዛት ከ30 እስከ 50% የሚሆነው ከ15 እስከ 29 ዓመት ነው ተብሎ ይገመታልና በእኛም ቸርች ከግማሽ በላይ ሊሆን የሚችለው ሰው ወጣት ነው ብለን እናምናለን። እድሜው ከ15 እስከ 29 ነው ብለን እናምናለን እና በዚህ ሬንጅ ውስጥ አገልግሎቱ ለሁለት ከፍለን ነው የምናገለግል ያለ ነው። የታዳጊዎችን ወጣቶችና ደግሞ ይሄ ደግሞ አዶለሰንት የሚባለውን ደግሞ ወጣት ደግሞ ቻል ወጣቱን ለሁለት ከፍለን ነው አገልግሎቱን የምንሰጠው። በታዳጊ አገልግሎት ውስጥ ከ13 እስከ 19 እድሜ ውስጥ ያሉ ቲኔጀርስ ወይም ታዳጊ ወጣቶች ይሳተፉበታል። ወጣት አገልግሎት ላይ ደግሞ ካምፓስ ጆይን ያደረጉ ወይም ደግሞ 12ኛ ክፍል የጨረሱ ከ19 ዓመት እስከ 29 ዓመት ወይም እስከ 30ዎቹ መጀመሪያ አካባቢ ድረስ ያሉ ወጣቶች ይሳተፉበታል። አገልግሎታችን እንግዲህ እግዚአብሔር ረድቶን ያው የሰውም የወጣቱም ቁጥር በጣም በርከት ከማለቱም ጋር ተያይዞ ዘርፈ ብዙ አገልግሎቶች አሉ እዛ ውስጥ ሆኖ የኳየር አገልግሎት፣ የጸሎት አገልግሎት፣ የካውንስሊንግ አገልግሎት፣ የትምህርት ክፍል አገልግሎት፣ የባይብል ስተዲ እና ደግሞ የአሸር አገልግሎቶች እዛ ውስጥ በየዘርፋቸው ይከናወናሉ። በዚህ ደግሞ የወጣት አገልግሎት የራሳችን የሆነ አዳራሽ አለን ገንብተናል። ካለው አዳራሽ አንዱን ክፍል ለወጣቶች ብለን ሰይመን ያንን እያደረግን ስቴጅ ዲኮር አድርገን ወጣት አገልግሎቱ ደግሞ የወጣት ቫይብ እንዲኖረው እንደዛ አገልግሎት እየሰጠናለን። ሁለቱም አገልግሎቶች የየራሳቸው ሰዓት አላቸው። ቲኔጀርስ እሁድ ከ4 ሰዓት ተኩል ጀምሮ እስከ 5 ሰዓት ተኩል ፕሮግራማቸውን ያደርጋሉ። ወጣቶች ደግሞ ከ10 ሰዓት ተኩል ቅዳሜ ከ10 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ፕሮግራማቸውን ያደርጋሉ። ይህን ይመስላል። በጣም መልካም። እንግዲህ ትኩረት ሰጥታ ወጣቶች ላይ እንደምትሰራ ቤተክርስቲያኗን እናውቃለንና ስለዚህም እግዚአብሔር ይባርካችሁ። ከዚህ ጋር በተያያዘ እንግዲህ ሌሎች ቤተክርስቲያኖችስ ከእናንተ ምን አይነት ተሞክሮ ሊወስዱ ይገባል ትላለህ? ወጣቶችን እንዴት መያዝ አለባቸው? ወጣቶች ላይስ እንዴት መስራት አለባቸው የሚለውን ሀሳብ ብናነሳ። እሺ ከኛ ተሞክሮ ከሃሎት አማኑኤል ህብረት ቤተክርስቲያን ተሞክሮ 3 ነጥቦችን ብናይ መልካም ነው ብዬ አስባለሁ። ወጣቶች የመጀመሪያ ነገር ትኩረት ይፈልጋሉ። አንደኛ በጣም ትኩረት ያሻል። ትኩረት ስንል ከምንሰጣቸው እንደው ጸሎትም ምክርም ቃል ሼር ከማድረግ ባለፈ በደንብ ኬር ሊያደርጋቸው የሚችል ሙሉ ጊዜ አገልጋይ መመደብ ሊሆን ይችላል። ራሱን ዴዲኬትድ ያደረገ ለዚህ አገልግሎት ራሱን የሰጠ ሰው ማዘጋጀት ሊሆን ይችላል። እንደዛ ትኩረት በጣም ይፈልጋሉ። ወጣቶች ቫይቭ ይፈልጋሉ፣ የራሳቸው ቫይቭ ይፈልጋሉ። ፕሮግራሙን ላይ የሚያገኙትን የትልልቆቹን ፕሮግራም ድጋሚ መድገም አይፈልጉም እና የራሳቸው ቫይቭ፣ የራሳቸው አገልጋይ፣ የራሳቸው አትሞስፌር ይፈልጋሉ ወጣቶች እና ይህንን ማዘጋጀት በጣም ትልቅ ነው ብዬ አስባለሁ። በጣም ምናልባት ብዙ ኮስት ላያደርግ ይችላል ነገሩ፣ በጣም ብዙ ኮስት ላያደርግ ይችላል። ባለው ማቴሪያል ባለው ነገር የሆነ የራሳቸውን ስፓት ነገር መስራት ቢቻል
የራሳቸው አገልጋይ መመደብ ቢቻል ለነሱ የቀረበ እነሱን መረዳት የሚችል ወጣት መጀመሪያ የሚፈልገው እርዳታውን ከማግኘት በፊት እንድትረጁ ይፈልጋል። ያለበትን ሁኔታ መረዳት ያንን በጣም ይፈልጋልና ለወጣቶች ትኩረት በጣም ያሻል ብዬ አስባለሁ። እንደ አውዱ እንዳሉበት አጥቢያ አውድ ትኩረት በጣም ያሻል ብዬ አስባለሁ። ሌላው ፓስቶሪያል ኬር ነው። በቃ መመገብ በጣም ይፈልጋል። ወጣት መመገብ ይፈልጋልና አሁን እንግዲህ ዓለም የሚያቀርበው በጣም ብዙ ጃንክ ፉድ አለው። በጣም ብዙ አይነት አለው። ኢንተርኔት ላይ ያገኛሉ፣ ትምህርት ቤት ላይ ያገኛሉ፣ መስሪያ ቤታቸው ላይ ያገኛሉ። ብዙ ቦታ ምግብ ማዕት ነው ያለው እና ግን ቤተክርስቲያን በቋሚነት ወጣትን ታርጌት ያደረገ ምግብ ማቅረብ አለባት ብዬ አስባለሁ እና ይህ ደግሞ በትምህርት ሊገለጥ ይችላል፣ በኤክስፒሪየንስ ሼሪንግ ሊገለጥ ይችላል፣ በፕሮግራም ይዘት ሊገለጥ ይችላል። ይሄ ፓስቶሪያል ኬር በጣም ወሳኝ ነው ብዬ አስባለሁ። ሌላኛው ጸሎት በጣም አስፈላጊ ነው ብዬ አስባለሁ እና እንደኛ አጥቢያ አውድ ቤተክርስቲያናችን ከመሪያችን ጋር የምንቆይበት ዓመታዊ ፕሮግራም አለን፣ የጸሎት ጊዜ። በዛ የጸሎት ጊዜ ለሁሉም ወጣት እጅ በመጫን ጸሎት ይደረጋል። በቃ ይሄ ኢምፓወርመንት አለ፣ ስፒሪቹዋል ኢምፓወርመንት እና ያንን የምናገኝባቸው የጸሎት ፕሮግራሞች አሉን እና ጸሎት በጣም ወሳኝ ነው ብዬ አስባለሁ። እነዚህ 3 ነገሮች ላይ የኛ አጥቢያ ትኩረት አድርጋ ትሰራለች። ሌላውም አጥቢያ በዚህ አግባብ ትኩረት ብታደርግ ብዬ አበረታታለሁ። በጣም ጥሩ ሀሳብ ነው ያነሳኸው መክብቤ። ከዚህ ጋር ደግሞ ማነሳው ነገር ምንድነው ያው እናንተ ጋር በካውንስሊንግም በተለያዩ ጉዳዮችም በተደጋጋሚ የሚመጡ ኬዞችና ችግሮች ይኖራሉ ብዬ አስባለሁኝ ከወጣቶች ጋር በተያያዘ። አሁን በዚህ ታይም እንግዲህ ወጣቶች ላይ ያሉ ትልልቅ የምትላቸው ቻሌንጆች ምንድናቸው ከሚለው እንነሳ። ኦኬ እንግዲህ በየዘመኑ ሰው የሚያልፍበት የራሱ የሆነ ችግር አለው ብዬ አስባለሁ። እድሜው ይዞ የሚመጣው ፈተና ብዙ አለ። ቲኔጅ ሲሆን ሰው በቲኔጅነቱ የሚያልፍበት የራሱ ፈተና አለ። ወጣት ሲሆን ደግሞ እድሜ ያመጣሽ የሆኑ ፈተናዎች አሉ። በእርግጥ አዘ ክርስቲያን እኛ እድሜ ከሚያመጣው ፈተና በላይ ሆነን እንድንኖር መጽሐፉ ያስተምረናል። ሁኔታ ከሚያመጣው ሰራውንዲንጋችን ከሚሰጠን ፈተና በላይ እንድንሆን መጽሐፍ ቅዱሳችን ያስተምረናል። ያንን ይዘን በሳይድ ይዘን ነገር ግን ዲስ ዴይስ ወጣቱ የሚያልፍባቸው ፈተናዎች ምንድናቸው አክቹአሊ ካልሽኝ፣ አንድ በጣም ፍራስትሬሽን በጣም ሰውን ልቡን ይዞት ያለው ነገር አሁን መድከም፣ ስፒሪቹዋሊ መድከም፣ ስራ ላይ መድከም፣ በትምህርት መድከም፣ ሀገሪቱ ደግሞ ካለችበት ሁኔታ አንጻር ሊሆን ይችላል ከሚያልፉበት ነገር አንጻር በጣም ፍራስትሬት ማድረግ፣ ዳውን የሆነ ልብ ማሳየት፣ ይሄ መጀመሪያው ፈተና ነው። ብዙ ሰው ላይ እያስተዋልን ያለው ይሄ ነው። ሁለተኛ አዲክሽን ያው ይሄ ኮመን የሆነ ፈተና ነው። በተለያየ ሱስ፣ ፖርኖግራፊ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል። ሱስ ደግሞ አክቹአሊ የሚጠቃቀሙት ሱሶች ሊሆኑ ይችላሉ። እንደነዚህ አይነት ሱሶች መያዝ በጣም አንዱ ይሄ ችግር ነው። ሌላው የብሬክአፕ ፈተና፣ የልብ መሰበር በሚያሳልፉት ሪሌሽንሽፕ ሊሆን ይችላል። ደግሞ አጠገባቸው አሉኝ የሚላቸውን ሰዎች ደግሞ በሞት ሲያጡ ሊሆን ይችላል። የልብ መሰበር አንዱ ይሄ ሌላው ፈተና ነው። ሌላው ደግሞ ተስፋ መቁረጥ። አይ ቲንክ ይሄ ትንሽ የተደጋገመ ይመስለኛል እንደ ሀገርም በጣም ተስፋ መቁረጥ። የተስፋ መቁረጡ ደግሞ ጥግ የሆነ ውሳኔ ራስ ላይ እስከመወሰን ድረስ የሚያደርስ ተስፋ መቁረጥ ይስተዋላል እና እነዚህን አይነት ኬዞች እንግዲህ ኦፊስ ላይ እናስተናግዳለን በዚህ አግባብ። አንዳንዶቹ ደግሞ ምናልባት ይሄኛው እንደ ድልም ሊሆን ይችላል ጌታን ከማግኘታቸው የተነሳ የሚመጣባቸው ቻሌንጅ ደግሞ ፌስ የሚያደርጉ ወጣቶች ቢሮ ይመጣሉ። ጌታን አግኝተው ከቤት የሚባረሩ፣ ጌታን አግኝተው ስራቸውን ሉዝ የሚያደርጉ፣ በቃ ጌታን ከማግኘታቸው ጋር የተገናኘ ፈተና የሚመጣባቸው አሉ። ይሄ እንደ ፕሪቪሌጅ የምናየው ነው፣ ግን ስቲል ፈተና ነው። ወጣቶቹ የሚያልፉበት ፈተና ይህንን ይመስላል። እንግዲህ በዚህ ችግሮች ወጣቶች እናንተ ቢሮ ሲመጡ የሚደረግላቸው እገዛ ምንድን ነው? በእንደዚህ አይነትስ ቻሌንጆች የሚያልፉ ወጣቶችን እንዴት አድርገን ልናግዛቸው ልንረዳቸው እንችላለን የሚለውን ደግሞ ከዚህ ጋር አንስተን ብታነሳለን። እሺ፣ ቆንጆ ጥያቄ ጠየቅሽኝ። በጣም እኔ የማስበው አንድ ነገር ሰው የሚመጣበትን ፈተና ዲል ከማድረጉ በፊት ከራሱ ጋር ዲል ማድረግ አለበት ብዬ አስባለሁ እና ልክ ኢሳያስ ምዕራፍ 40 ላይ ይሄ ጥቅስ የሰመር ካምፓችን ጥቅስ ነበረ። ኢሳያስ ምዕራፍ 40 ቁጥር 27 ላይ
ያዕቆብ ሆይ ብሎ ይጀምራልና የሚያልፍበትን ፈተና እያማረረ ያለ ህዝብ ነው። መንገዴ ከአምላኬ ተሰውራለች ይላል። ኦልሬዲ እግዚአብሔር ትቶኛል የሚል ህዝብ ነው። እግዚአብሔር ትቶታል ኦፍ ኮርስ ያለበት ሁኔታ የሚያልፍበት ሁኔታ የባርነቱ ቀንበር እግዚአብሔር የተወው እስኪመስል ድረስ እያለፈ ያለ ህዝብ ነውና ስለዚህ ወዮታውን የገዛው ከሚያልፍበት ሁኔታ ሆኖ በቃ የሚያለቅስ ህዝብ ላይ ነውና እግዚአብሔር ሲመጣ ግን ችግሩ ላይ ሳይሆን ዲል ያደረገው ከያዕቆብ ጋር ነው። እግዚአብሔር ዲል ያደረገው ለምን ትላለህ? በዚህ ያለፍኩ ነው ለምን ትላለህ? መንገዴ ከአምላኬ ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር እኮ ብሎ የዘላለም አምላክ ነው እና የመጀመሪያው እኔም ካውንስሊንግ ስሰጥ የማደርገው የመጀመሪያው ነገር እነሱን ከፈጠራቸው አምላክ ጋር እነሱን ከማንነታቸው ጋር ከኦሪጂናል እነሱነታቸው ጋር ማገናኘት ነው። ስለዚህ የመጀመሪያው መፍትሄ ስፒሪቹዋል ነው። ስለዚህ ከጸሎት ጋር የተገናኘ ከእግዚአብሔር ጋር ማገናኘት ነው። ለዛ ነው ለእግዚአብሔር ለያዕቆብ ሲመጣ ራሱን አስተዋወቀው። በቃ እኔ እኮ የዘላለም አምላክ ነኝ። እኔ እኮ እንኳን የሚደክም ህዝብ ጋር መጥቻ አይደለም ለደካማ ኃይልን የምሰጥ ነኝ። አይደክምም አይታክትም ይላል። ስለዚህ ስለ እግዚአብሔር ነው የነገረው መጀመሪያ ላይ ያዕቆብ። በጣም ፍራስትሬት ላደረገ ዳውን ለሆነ ፈተና ለበዛበት ህዝብ መልሱ እግዚአብሔር ጋር ያለው መልስ ከባርነት ካስገበራቸው ጋር አይደለም ጌታ ዲል ያደረገው ከህዝቡ ጋር ነው ቀጥታ ዲል ያደረገውና አልሰማህም? እግዚአብሔር እኮ ይበልጣል፣ ከፈተና ይበልጣል፣ ከችግር ይበልጣል፣ ከምታልፍበት ነገር እግዚአብሔር ይበልጣል። ስለዚህ እግዚአብሔር ይበልጣል ነው የምላቸው መጀመሪያ። እግዚአብሔር ይበልጣል ከምታልፉበት ነገር። ወጣቶች ምናልባት በዚህ ፕሮግራም የተከታተሉ ያሉ ወጣቶች ካሉ ከሚያልፉበት ከእያንዳንዱ ፈተና በላይ አምላካቸው ይበልጣል። ሊያወጣቸው የመጣው ጌታ ይበልጣል። እሱ ለደካማ ኃይልን የሚሰጥ ጌታ ነው። ለዛለ ብርታትን የሚጨምር ጉልበትን የሚጨምር ይላል። ለዛለ ሰው ጉልበት የሚጨምር የደከመ ሰው እኮ ለማንሳት አይደለም የምትታገዩ፣ በቃ ዝቅ ላለ ሰው እጅ ነው የሚዘረጋለት። አምላካችን እንደዛ ነው። ለደከመ ኃይልን የሚሰጥ ጌታ ነውና ስለዚህ መጀመሪያ ከጌታ ጋር አገናኛቸዋለሁ። ከዛ በኋላ ያለው ቴክኒካል ሶሉሽን በጣም ይቀላል። ሰው ስፒሪቹዋል የሆነውን ሶሉሽን ካገኘ ቴክኒካሉ በጣም ቀላል ነው እና ቤተክርስቲያን ውጪ ላይ የሚያገኙትን መፍትሄ ቤተክርስቲያን ላይ ማግኘት አለባቸው ብዬ አላስብም። ሰው በካውንስሊንግ በሳይኮሎጂ በሳይካትሪስት የሚያገኘውን መፍትሄ ቸርች ያንኑ መፍትሄ የምትሰጥ ከሆነ ኦልሞስት ሶሻል ክለብ ነው የምትሆነው። ግን የኛ አንዱ ገዛ ስፒሪቹዋል ስለሆነ የመጀመሪያው ሶሉሽናችን መንፈሳዊ ነው። ከዛ ሲያልፍ ካውንስሊንግ እናደርጋለን። እኛ ጋር እንደ ቸርች ያለን የካውንስሊንግ ቲም አለ። በባለሙያዎች የሚመራ በሜዲካል ሰዎች የሚመራ ካውንስሊንግ ቲም አለን። ሳይካትሪስቶችን ሳይኮሎጂስቶችን የያዘ በቃ እንደዛ አይነት ስፒሪቹዋል መፍትሄ ከሰጠናቸው በኋላ ደግሞ ዞረን ካውንስል እንዲደረጉ ደግሞ ወደዛ እንመራቸዋለን። እኔም ደግሞ ባለኝ እውቀት ካውንስል የማደርጋቸው ቤተክርስቲያን አገልጋዮች ደግሞ ባለን እውቀት ካውንስል የምናደርጋቸው ወጣቶች አሉ። እግዚአብሔር ረድቶን ብዙ ሰዎች ከሱስ ነፃ ወጥተው አይቻለሁ። በአገልግሎታችን በጣም ራስን ከመጥላት ነፃ ወጥተው አይቻለሁ። ደግሞ ይሄ በጣም ብዙ ድምጾችን ከመስማት አይምሯቸውን በቃ ሉዝ እስኪያደርጉ እስከሚመስላቸው ድረስ በጣም ስትረስ ውስጥ የገቡ ሰዎች በጸሎትም ዴሊቨርድ ሆነው ነፃ ወጥተው ከአጋንንት ስራት ተፈተው ከዛ ነፃ ሲሆኑ ደግሞ አይተናል ይሄንንም እና ስለዚህ በእንደዚህ አይነት ሁኔታ ውስጥ የሚመጡ ወጣቶች እኛ የምንሰጠው መፍትሄ መጀመሪያው ስፒሪቹዋል ነው። መንፈሳዊ መፍትሄ እንሰጣለን በጸሎት በእግዚአብሔር ጸጋ ስቲል። ከዛ በኋላ ደግሞ ቴክኒካል የሆነው ነገር ደግሞ ይቀጥላል ማለት ነው። ስለዚህ ከዚህ ጋር በተያያዘ እስኪ ማትረሳው ገጠመኝ ወይም ተሞክሮ ካለ አካፍለን። እሺ እንግዲህ ቅድም ካልኩሽ ከዚህ ከፍራስትሬሽን አኳያ ሁለት ገጠመኞችን ላንሳ። የመጀመሪያው በጣም ስትረስድ ሆኖ እና ደግሞ ድምጾችን እየሰማ ጭንቅላቱ ላይ በጣም ብዙ ድምጾችን የሚሰማ አይነት ሰው አይ ቲንክ ቴክኒካል ወርዱ ኦሲዲ ቢባል ይመስለኛል። ሜዲካል ወርዱ እንደዛ አይነት ሕክምና ውስጥ ያለ ሰው ወደኛ ቢሮ መጥቶ ወጣት ነው እና በተለያየ አይነት አዲክሽን ውስጥ አለ። at the same time ደግሞ አይምሮ በዚህ መልክ ተይዞ ነበርና ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። ቴንክ ዩ በጣም ቴክኒካል ወርዱ እንደዛ ነውና እንዲህ አይነት ችግር ለነበረበት ሰው ጌታ ረድቶን በጸሎት አገዝ ነው። የመጀመሪያው ጸሎት
ከዛ ባለፈ ደግሞ ካውንስሊንግ ተደጋግሞ የነበረ ካውንስሊንግ ነበር። ከዛ ውስጥ እንዲወጣ እግዚአብሔር ረድቶት እናቱ ደውላ አመስግናኛለች ያን ሰው። ሌላው ደግሞ ስራ ያቆመ ቶታሊ ስራ ያቆመ እና በተለያየ አይነት ሁኔታ ውስጥ ስራ መቀጠል ማትችል አይነት ሴት መታለች እና የሰመር ፕሮግራማችን ኃይላቸውን ያድሳሉ የሚል ፕሮግራም ነበር። የኃይል መታደስ፣ ኢነርጂ መታደስ። አየሽ ሰው ለመጸለይ ብቻ ሳይሆን ጉልበት የሚያጣው ለመስራትም ጉልበት ያጣል፣ ለመውጣት ለመማር ጉልበት ያጣል፣ ለመኖር ያጣል፣ ተስፋ ይቆርጣል። እና በዛ ውስጥ የነበረች ሴት ኃይሏ ተንሰራርቶ ለመስራት ኢነርጂ አግኝታ ወደ ስራ የተመለሰች ሴት አለች። ይህ ሁሉ ስፒሪቹዋል በሆነ መፍትሄ መጣ ነው። እግዚአብሔር ይመስገን። መክብብዬ እንግዲህ አሁንም እንደዚሁ ከቸርች ሳልወጣ አሁን በቸርች እንግዲህ በጣም ተንሰራፍቶ የሚታየው ዓለማዊነት ይመስለኛል እና ብዙም በዚህ ቶፒክ ላይም ስለ ቅድስናም በጣም ትኩረት ተሰጥቶ እየተማረንም እንዳልሆነ አስባለሁኝ እና ወጣቶች በዚህ ዘመን ራሳቸውን እንዴት ከዓለማዊነት ይጠብቁ? እንግዲህ ጠባባ መንገድ ነው የሚላት እግዚአብሔርም ቃል እና በዚህ በጠባባ መንገድ ከወጣትነት ጋር እንዴት መጓዝ ይቻላል የሚለውን እናንሳ። እሺ እዚህ ላይ ጌታን ቃል እንድከፍት ይፈቀድልኝና እንግዲህ የጢሞቴዎስ መልእክት ላይ ሐዋርያው ቅዱስ ጳውሎስ በጣም አጠንክሮ የተናገረው መልእክት እንደሆነ ግልጽ ነው። የጢሞቴዎስ ወጣት እንደሆነ ይታመናል ተደራሲው። ጳውሎስ ደግሞ በእድሜ በጣም የላቀ በአገልግሎት ኤክስፒሪየንስን በደንብ ከፍ ያለ ሰው ነው። እዚህ ላይ ግን አንድ ክፍል ላይ የሚያነሳው ጠንከር ያለ ሐሳብ አለና ያንን ላንሳ። እንዲህ ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስን አስለምድ። ከዛ ማስለመድ እንዴት እንደሆነ ቁጥር 8 ላይ ደግሞ ያነሳዋል። ሰውነትን ለስጋ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይላልና ከዚህ ቃል የምንረዳው ምንድነው? ጳውሎስ እንግዲህ የሚመጣውን ጊዜ ፕሬዲክት አድርጎ ነግሮታል። በጣም የጨለማ ዘመን እንደሚመጣ ለጢሞቴዎስ ተጽፎለታል። ሰዎች ራስ ወዳድ ይሆናሉ። ሁለተኛም አንደኛም መልእክት ላይ በጣም የሚመጣውን ዘመን ክፋት ደጋግሞ ነግሮታል። የሚመጣው ዘመን በጣም ክፉ ነው። ሰዎች ራስ ወዳድ ነው የሚሆኑት። ሰዎች ደስ ያላቸውን የሚያደርጉ፣ እንደውም በጣም የሚያስደነግጠኝ ቃል ከእግዚአብሔር ደስታ ይልቅ የራሳቸውን ደስታ የሚወዱ ናቸው ይላል። ኢማጂን ሰው እግዚአብሔርን ደስ የሚያሰኘውን ነገር ከማድረግ ይልቅ እኔ ከተመቸኝ አደርገዋለሁ የሚልበት ሲዝን ይመጣል ይለዋል። ግን በዚህ ዘመን ደግሞ ቅድስናን የሚኖር፣ ቅድስና ማለት እግዚአብሔር መምሰል ማለት አይደል? ጥሬ ትርጉሙ ያንን የሚኖር ሰው እንዴት ነው የሚኖረው? ራስን ማስለመድም ይባላል። እና ዘመኑ ክፉ ነው ወይ? አዎ። ቤተክርስቲያን ላይ ይሄ ክፋት ገብቷል ወይ? አዎ፣ ግልጽ ነው። ግን አንድ መፍትሄ ግን አለን። እኛ የቤተክርስቲያን ሰዎች፣ የቤተክርስቲያን አገልጋዮች አንድ ስብከት አለን። ምንድነው እሱ? እግዚአብሔርን መምሰል ራስን ማስለመድ የሚባልና ሲቀጥል አነጻጽሮ ያስቀመጠው ጳውሎስ ራስን ማስለመድ ወይም እግዚአብሔርን መምሰል ማስለመድን ሰውነትን ከማስለመድ ጋር ነው ያያያዘው። ለምሳሌ ሰው ስፖርት ለመስራት ሲለምድ የመጀመሪያ ጊዜያቶች ላይ ፔንፉል ነው፣ በጣም ፔንፉል ነው። ስትራፖ ይዘዋል። ከዛ እግሩ ሽምቅቅ ይላል። ጠዋት ለመነሳት ሲነሳ በጣም ለመነሳት ይከብደዋል። በጣም በቃ እንትን ነው፣ ሰውነቱ ድቅቅ ነው የሚለው። ልክ እንደዛ ሰውነትን ለስፖርት ማስለመድ ጠቃሚ ነው ይላል ጳውሎስ። ግን ደግሞ የሚበልጥ ጥቅም ያለው ሰውነትን ወይም ደግሞ ራስን እግዚአብሔርን ለመምሰል ማስለመድ ነው። ስለዚህ ከዚህ ውስጥ ልንረዳ የምንችለው አንድ ነገር እግዚአብሔር መምሰል ራሱ ሂደታዊ የሆነ ነገር ነው። ኢትስ አ ፕሮሰስ። በአንድ ጊዜ ሰው ልውጥ የሚለው ነገር አይደለም። ቅድስናን መለማመድ የጊዜ ሂደት ነው። በጊዜ ሂደት እየተለማመድን ራስን እያስገዛ ራስን እየጨቆንን ራስን ጸጥ እያስደረግን የምናደርገው ፕሮሰስ ነው። ይህንን በደንብ ከዚህ ቃል ላይ እንድንረዳ ፈልጌ ነው። ከዛ ባለፈ ሐዋርያው በጣም አረጋግጦ የሚነግረው ለጢሞቴዎስ አንድ እውነት አለ። ትምህርትህን ካስተካከልክ ሕይወትህ ይስተካከላል የሚል በተለይ ሁለተኛ ጢሞቴዎስ ትልቁ ፍሬ ትምህርት ተደጋግሞ የሚነሳ ቃል ነው። ትምህርትህን ካስተካከልክ ሕይወትህ ይስተካከላል። የሰው ሕይወቱ የትምህርቱ ውጤት ነው። የሰው ልምምዱ ኤቭሪዴይ ፕራክቲሱ
ሰው ለቅድስና ለመኖርም ላለመኖርም ሰው ሲፈልግ የትምህርቱ ውጤት ነው። ስለዚህ ያ የትምህርቱ ውጤት ስለሆነ ትምህርትህን ሰው ለዛ ነው ጳውሎስ ሁለተኛ ጢሞቴዎስ ላይ በጣም አጠንክሮ የሚነግረው ትምህርትህን ያዝ፣ ከኔ የተማርከውን ትምህርት አጥብቀ ያዝ፣ ጽናበት፣ በዛ ትምህርት እንዳትለውጥ፣ ትምህርት እንዳትቀይር። ሰው ለራሳቸው ተድላ ሰባኪ የሚመርጡ ይመጣሉ፣ የራሳቸውን ስብከት የሚሰብኩ ይመጣሉ። ግን አሁን ግን ትምህርትን ሳትቀይር ከኔ የሰማኸውን የቅድስና ትምህርት ሳትቀይር ያንን ያዘው። ስለዚህ ምን ትመክራለህ ለዚህ ዘመን ወጣቶች ካልሽ ትምህርታችሁን ያዙ። የተማርነውን የወንጌል ትምህርት፣ የቅድስና ትምህርት፣ ይህንን የእውነት ትምህርት አጥብቀን እንያዝ። ትምህርቱ ራሱ ህይወት ይወልዳል፣ ፕራክቲስን ይወልዳል፣ ልምምድን ይወልዳል እና ያንን በጣም አጠንክሬ ለማለት እወዳለሁ። ስለዚህ ቅድስና ፕሮሰስ ነው፣ በሂደት የሚመጣ ነው። ይሄ መጀመሪያው ፍሬም ነው። ከዛ ሲቀጥል ደግሞ ትምህርታችን ላይ በጣም እንጠንቀቅ። የቅድስና ትምህርታችን ላይ ሲሪየስ እንሁን፣ በቃ ሲሪየስ እንሁን። በጣም ኮስተር ያለ የቅድስና ተማሪ፣ ኮስተር ያለ የቅድስና ነዋሪ እንድንሆን አበረታታለሁ። እግዚአብሔር ይርዳን። በጣም አመሰግናለሁ መክብቤ። ቆይታችን እንግዲህ እያጠቃለልን ነው። የመጨረሻ እድል ብሰጥህና ለወጣቶች ማስተላለፍ የምትፈልገው መልእክት ካለ አስተላልፍልን። እሺ፣ እግዚአብሔር ይመስገን። የመጨረሻ አንድ ጥቅስ ብቻ አንብቤ ይሄንን ጥቅስ አሳርግበታለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 14 ላይ እንዲህ ይናገራል የጌታ ቃል። መልካሙን አደራ በእኛ በሚኖረው መንፈስ ቅዱስ ጠብቅ ይላል እና ይሄ የኔ ትልቁ የህይወት ፍሬሜ ነው። ምንም ነገር ሳስብ በመንፈስ ቅዱስ በኩል ነው የምጠብቀው። በራሴ አቅም እንደሌለኝ ያውቃለሁ፣ በራሴ ጉልበት እንደሌለኝ ያውቃለሁ እና አሁን ያወራነው የቅድስና ህይወት፣ የአገልግሎት ህይወት፣ ወጣቱ የሚያልፍበት የተለያየ አይነት ችግር እንዳለ አውርተናል። መወጣት የሚችለው ሰው በመንፈስ ቅዱስ ሲሆን ነው፣ በእግዚአብሔር ጸጋ በሆሊ ስፒሪት ሲሆንና ጳውሎስ ለዚህ ወጣት ለሆነ ጢሞቴዎስ ይህንን ከባድ አደራ ሲያሸክመው በመንፈስ ቅዱስ በኩል ጠብቅ ነው ያለው። ስለዚህ ይሄ ዘመን ክፉ ነው ወይ? አዎ። ይሄ ዘመን አይታለፍም ወይ? ይታለፋል። እንዴት ከተባለ በመንፈስ ቅዱስ ይታለፋል እና ሰው የመጨረሻ መልእክቴ ሊሆን የሚችለው ከመንፈስ ቅዱስ ጋር እንጣበቅ፣ ከጸጋው ጉልበት ጋር እንጣበቅ፣ ብርክክ እንበል፣ ዙፋኑ ፊት እንቅረብ። የእዛ ዙፋን ፊት ቅርብ ስንል ጸጋን እንቀበላለን፣ ኃይልን እንቀበላለን እና በጣም ከመንፈስ ቅዱስ ጋር የተጣበቀ ወጣት፣ መንፈስ ቅዱስን የሚያስቀድም የኛ ወጣት አገልግሎት አንዱ ዩኒክነስ ይሄ ነው። በጣም ከመንፈስ ቅዱስ ጋር የጠበቀ ግንኙነት አለን። ጸሎት እናዘወትራለን፣ መንፈሳዊ ነገር እናበዛለን። እንደውም በጣም ቁም ነገረኛ ትሆናላችሁ እንባላለን። በጣም የምናዘወትረው ጸሎት፣ መንፈሳዊ ነገር ጋር በጣም እናዘወትራለን እና ቅርብ ብንበል ከጌታ ጋር ብዙ መፍትሄ አለ፣ ብዙ ጸጋ አለ፣ ብዙ አቅም እዛ ውስጥ አለና ይሄንን እላለሁ። ሶስዬ በጣም አመሰግናለሁ። መክብብ ቴንኪዩ ስለጋበዝሽኝ በጣም ደስ ብሎኛል። በጣም አመሰግናለሁ። ጥሪያችንን አክብረህ እዚህ ድረስ ስለመጣ ይሄንን ሁሉ ነገር ሼር ስላደረከን በጣም አመሰግናለሁ። በጂኤምኤም ቴሌቪዥን ስም መክብብ ተባረክልኝ። ለዛሬ የነበረን የእንግዳ ሰዓታችን ይህንን መስል ነበረ። የሀልዎት አማኑኤል ቤተክርስቲያን የወጣቶች መሪ የሆነው መክብብ ክብሩ ጋር ያደረኩት ቆይታ ይህንን መስል ነበረ። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር እንገናኛለን። መልካም ሳምንት ይሁንላችሁ።